ነገ የሚገባው ጾም የመጨረሻ የፍልሰታ ጾማችን ቢሆን እንዴት ነበር የምንጾመው? የተሰጠንን ነገር ሁሉ ለመጨረሻ ጊዜ እንደምናገኘው አድርጎ ማሰብ ለነገሩ የሚገባውን ክብር እንድንሰጠው ያደርገናል። ስለሆነም በዛሬው ቪዲዮ የፍልሰታ ጾምን ከእግዚአብሔር የተሰጠችን ሌላ ተጨማሪ እድል አድርገን በማሰብ እንዴት መቀበልና እንዴት መጾም እንዳለብን በጥቂቱ እናያለን። እናም እስከ መጨረሻው ድረስ አብሮነታችሁ እንዳይለየኝ በትህትና ጠይቃለሁ። የልጁ ሕይወት በመንፈሳዊነት እንዲቀመም የማይፈልግ ወላጅ ማን አለ? ይህንንም ተረድተን ልጆቻችሁ ያሉበት ድረስ መተን የእግዚአብሔርን ፍቅርና ቃል በልባቸው ልንዘራባቸው እኛ ዝግጅታችንን ጨርሰናል። የምንጠብቀው የእናንተ የወላጆችን ፍቃድና ስልክ ብቻ ነው። ጸሎትን፣ መጽሐፍ ቅዱስን፣ የቤተ ክርስቲያንን ስርዓት፣ የቅዳሴ ተስጦ፣ የመጽሐፍ ቅዱስ ልዩ ታሪኮችን እንዲያውቁ ከዛ ውጪ ደግሞ በመንፈሳዊ ልዩ ክህሎቶች እንዲጎለብቱ ከፈለጋችሁ በበገና፣ በዝማሬ፣ በመንፈሳዊ መሳሪያዎችና በምልክት ቋንቋ በቂ እውቀት ባላቸው ሰንበት ተማሪዎቻችን መሰረታዊ እውቀት ልናስጨብጣቸው ይሄው በራችን ክፍት ነው። እምነታችሁን በእኛ ሳይሆን በፈጠራቸው በእግዚአብሔር ጥላችሁ ደውሉልን። ነገ ደስ የምትሰኙበትን መንፈሳዊ ህይወታቸውን አብረን እንገንባ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮን ስትጀምሩ ላይክ በማድረግ መጀመርና ለብዙ የእግዚአብሔር ቤተሰቦች ይዳረስ ዘንድ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ እኔ እህታችሁ በፍቅር ጋብዛችኋለሁ። ከሁሉ አስቀድሜ በየዓመቱ እጅግ የምንናፍቃትን ደስ የምንሰኝባትን ከእግዚአብሔር እጅግ በጣም ብዙ በረከት የምናገኝባትን ከእመቤታችን ጋር ዕለት ዕለት የምንነጋገርባትን ለዚች ለተወደደች የፍልሰታ ጾም ያደረሰን መድኃኔዓለም ስሙ ይክበር ይመስገን። እናንተንም ውድ የሀቲዩብ ቤተሰቦቼ ቅድሚያ እንኳን አደረሳችሁ ለዚህ ጾም ለማለት እወዳለሁ። ዛሬ ምን አሰብኩ መሰላችሁ? ብዙ ጊዜ የተሰጠን ነገር ለመጨረሻ ጊዜ እንደሚሰጠን አናስብም። ግን በተቃራኒው ይሄ ነገር ለመጨረሻ ጊዜ ነው የሚሰጣችሁ ብንባል ነገሩን እንዴት እንደምንይዘው፣ እንዴት እንደምንጠብቀው፣ እንዴት መጠበቅና መጠቀም እንዳለብን ሁሉ እናውቃለን አይደለ? የምንወዳቸው ነገሮች ሰዎችም ጭምር እና ደግሞ የተሰጡን ነገሮች በሙሉ የተሰጡን ለመጨረሻ ጊዜ እንደሆነ ስናስብ ለነገሮቹ የሚገባቸውን ክብር ብቻ ሳይሆን እንዴት መጠቀም እንዳለብንም ጠንቅቀን እናውቃለን። ስለሆነም በምድር ላይ ማንም ቋሚ የለም አይደለ? አምና የነበሩ ዘንድሮ የሉም። ዘንድሮም ያለን እኛ ቀጣይ ዓመት ላንኖር እንችላለን። መቼ እንደምንሞት መቼ እንደምንጠራ አናውቅም። ስለዚህ የተሰጠንን ነገር ጾምንም ቢሆን በአግባቡ መጠቀምና ለነገሩም የሚገባውን ክብር ልንሰጥ ያስፈልገናል። እና አሁን ነገ የምትገባ የፍልሰታ ጾምን ለመጨረሻ ጊዜ ብንጾሙ ብላችሁ አስባችሁ ታውቃላችሁ? እያሟረትኩኝ አይደለም። የሚቀጥለው ዓመት አንይዘውም እንሞታለን እያልኳችሁ አይደለም። ግን በዛ ደረጃ አስበን ብንጾመው አቀባበላችንም ሆነ አጽዋጽማችን በጣም ልዩና የተከበረ ስለሚሆን እሱን በማሰብ ነው ይሄን ሀሳብ የምነግራችሁ። በዛ ላይ ደግሞ ምንም ዋስትና የለንም አይደለ? ስለዚህ በምድር ላይ ደግሞ ስንኖር እንደሚሞት ሰው ነገ አሁን እንደሚሞት ሰው ሆነን መኖር ስላለብን ይችንም ጾም ለመጨረሻ ጊዜ የተሰጠችን እድል አድርገን አስበናት እንዴት መቀበል እንዳለብንና እንዴት መጾም እንዳለብን በጣም በትንሹ እናያለን። ከዛ በፊት ስለ ጾመ ፍልሰታ ጥቂት ነገሮችን ልበላችሁ። ሁላችሁም እንደምታውቁት ጾመ ፍልሰታ በሌላ ስሙ ጾመ ማርያም ወይም የማርያም ጾም ተብሎ ይታወቃል። ከሰባቱ የአዋጅ አጽዋማት መካከል አንዱ ሲሆን በወርሃ ክረምት ማለትም በዓመቱ መጨረሻ ላይ የምንጾማት ጾም ናት። ይህን ጾም የምንጾመው ለሁለት አበይትና ዋና ምክንያቶች ናቸው። የመጀመሪያው ምክንያት እመቤታችን እንደምታውቁት 64 ዓመት በዚች ምድር ከኖረች በኋላ በስጋዋ ስታርፍ እንደ አንዳንድ ወገኖቻችን ከሰማይ የመጣች ናት ብለን እንዳንልና ሰው መሆኗ ያረጋገጥ ዘንድ መሞት ስለነበረባት ባረፈች በስጋዋ ባረፈች ጊዜ ሐዋርያት ሊቀብሯት በሚወስዱበት ወደ መቃብር በሚወስዱበት ጊዜ ክፉ አይሁድ ያገኟቸዋል። እነዚህ ክፉ አይሁድ ምን ይላሉ? ያኔም ጌታቸው የሚከተሉት ጌታቸው ይሞታል ደግሞ እንደገና ያርጋል እያሉ መከራችንን አበሉን። አሁንም ደግሞ እሷን ትነሳለች ታርጋለች ሊሉን አይደለም ወይ ብለው የእመቤታችንን ስጋ በድነ ስጋዋን ለማቃጠል ተነሱ ማለት ነው። በዚህ ጊዜ መልአኩ ቅዱስ ሚካኤልና መልአኩ ቅዱስ ገብርኤል ከሐዋርያት እጅ ላይ ነጥቀው የእመቤታችንን በድነ ስጋ በዕፀ ሕይወት አኖሩትና በዚያም ያገለግላት ዘንድ ፍቁረ እግዚእን ማለትም ቅዱስ ዮሐንስን አብረው ይዘውት ሄደው ነበረ። በዚህ ጊዜ የቀሩት ሐዋርያት እመቤታችንን ሳንገንዛት ገንዘን ሳንቀብራት ብለው እንደገና ደግሞ ዮሐንስ አብሯት በመሄዱ በሱ መንፈሳዊ ቅናት ቀንተው እመቤታችን ትገለጥልን ዘንድ ዳግም ስጋዋን አግኝተን እንቀብራት ዘንድ ብለው በነሐሴ 1 ሱባኤ ይዛሉ። እግዚአብሔርም ይሄን ልመናቸውን ተቀብሎ በነሐሴ 14 የእመቤታችንን ስጋ ይልክላቸዋል ማለት ነው። በዚህ ጊዜም ገንዘው ይቀብሯታል። እሷም ልክ እንደ ልጇ
በ3ኛው ቀን ማለትም ነሐሴ 16 ቀን ታርጋለች ማለት ነው። ስለዚህ ጾመ ፍልሰታን የምንጾምበት የመጀመሪያው ምክንያት ሐዋርያት እመቤታችንን ለመቅበር እንደለመኑ ሱባኤ እንደያዙ አንደኛ እሱን ምክንያት አድርገን እንጾማለን። ሁለተኛው ምክንያት ደግሞ እመቤታችንን በሚቀብሩ ጊዜ ሐዋርያው ቅዱስ ቶማስ አልነበረም፣ ለአገልግሎት ወደ ሀገረ ግብፅ ሄዶ ነበር እና እሱ በቦታው አልነበረም። ስለዚህ እሷ በምታርግ ጊዜ እሱ ካለበት ቦታ ተነስቶ በደመና ተነጥቆ በመሄድ ሳለ እመቤታችንን ስታርግ ያገኛታል። ከዛ ያታል ሰላምታ ከሰጣት በኋላ እመቤቴ ያኔም የልጅሽን ትንሣኤ ሳላይ አሁንም ያንቺን ሊያመልጠኝ ነበር ሲላት፣ በእውነት ወዳጄ ከሁሉ ሐዋርያት አንተ ብቻ ነህ ትንሣኤን ያየኸው፣ ለዚህም ለሐዋርያቶቹ ምልክት የሆነ ዘንድ እንካ ይሄንን ብላ የተገነዘችበትን መግነዝ ትሰጠዋለች ማለት ነው። እሱም ወደ ወንድሞቹ ወደ ሐዋርያት ይመለሳል። ከዛም በኋላ ይጠይቃቸዋል፣ እመቤታችንንስ ወዴት ወሰዳችኋት ሲላቸው እነርሱም እሱም ባልነበረ ጊዜ ከጌታቸው ተቀብለው ገንዘው እንደቀበሯት ይነግሩታል። ይህንንም ካሉት በኋላ ወደ መቃብር ቦታ ሄደው ሊያሳዩት ሲሉ በዛ በመቃብር ቦታ የእመቤታችንን በነስጋ ያጡታል ማለት ነው። ከዛም ቶማስ ይነግራቸዋል፣ ምልክቱንም ያሳያቸዋል ስታርግ እንዳያት ምልክትም የሆነው ዘንድ ይህንን መግነዝ እንደሰጠችው በመንገር ያሳያቸዋል። በዚህ ጊዜ ቅዱስ ቶማስ ያየውን ትንሣኤሽን ለእኛም የሚታየን ለእኛም ተገለጭልን ብለው እንደገና በዓመቱ ነሐሴ 1 ቀን ትንሣኤዋን ለማየት ልክ እንደ ቶማስ ማለት ነው ትንሣኤዋን ለማየት ብለው ሐዋርያቶቹ ሱባኤ ይይዛሉ። ከዛም በኋላ ከሁለት ሱባኤ በኋላ ነሐሴ 16 ቀን እመቤታችን ተገልጣ ታርጋለች ማለት ነው። በድጋሚ ለሐዋርያት ትታያለች። ስለዚህ በእነዚህ በሁለት ምክንያቶች ነው ጾመ ፍልሰታን የምንጾመው ማለት ነው። በተለያዩ ቦታዎች ሰምታችሁ እንደሆነ ይሄ ጾመ ማርያም የሚባለው ወይም ጾመ ፍልሰታ የሚባለው ከእመቤታችን ጋር በጣም በተለየ ሁኔታ ቁርኝት የምናደርግበት ስለሷ ፍቅር የምንለምንበት ፍቅሯ እንዲያድርብን የምንጠይቅበት ስለሆነ በተለይ ሰላም ለኪ ጸሎት በብዛት እንደሚጸለይ የቻለ እንደውም እዚህ ምድር በኖረችበት እድሜ ልክ ያም 64 ጊዜ መጸለይ እንዳለበት በስፋት ይነገራል። ከዛ ውጭ ውዳሴ ማርያም እና መዝሙረ ዳዊት እንዳለ ሆኖ ማለት ነው። ስለዚህ የቻለ ደግሞ አርጋኖንን መልክዓ ማርያምን ማድረስ እንደሚችል የቤተክርስቲያን አባቶቻችን ያስተምራሉ ማለት ነው። ስለ ጸሎቱ እንግዲህ ይሄን ያህል ከነገርኳችሁ፣ እቺ ጾም እንደምታውቁት በተለይ ህፃናት፣ ወጣቶች በጣም በጉጉት የሚጠብቋት ብዙ ሰዎች ቋጠሯቸውን እመቤታችን እንድትፈታላቸው የዓመት ፈቃዳቸውን ጠይቀው ሄደው ሱባኤ የሚገቡበት እቺ በዓመት የምትመጣ 15 ቀን በጣም ብዙ ችግሮቻችን የሚፈቱበት ከእመብርሃን ጋር ያለንን ፍቅር እንደ አዲስ ደግሞ የምንገነባበት በጣም የተለየ ወቅት ነው፣ የተለየ ጾም ጊዜ ነው እና ይህንን ጾም ታዲያ ከእመቤታችን ረድኤት በረከት ለመቀበል እንዴት እንጾመው የሚለውን በጣም ትንሽ ፖይንቶች አሳያችኋለሁ፣ እነግራችኋለሁ። ሁላችንም እንደምናውቀው እንኳን አይደለም ጾም ሊገባ ሲል እንዲሁ እንደ ክርስቲያን ሁሌ ንስሐ መግባት እንዳለብን ይነገራል። በጾም ወቅት ደግሞ በተለየ ከጾሙ በፊት ንስሐ መግባት አንድ ሁለት የማይባልለት ጥያቄ ውስጥ የማይገባ በጣም ትልቅ ጉዳይ ነው። ስለሆነም ሁላችን ብንችል ይህን ጾም ከመቀበላችን በፊት ንስሐ መግባት ይኖርብናል። ሁለተኛው ነገር ደግሞ ቂም ይዞ መቼስ ጸሎትና ጾም አይሆንም አይደለ? የበደሉንን ሰዎች ይቅር ማለት፣ እኛም ደግሞ ሰዎች ይቅርታ ከጠየቁን ይቅርታ ማድረግ ይኖርብናል። ከዚህ በፊት እንደውም ቲክቶክ ላይ ስለ ይቅርታ ማድረግ የሆነ መጽሐፈ ሲራክ ምዕራፍ 28 ላይ ከቻላችሁ ገብታችሁ አንብቡት። እሱን ፖስት አድርጌ ነበር። አንተ ሰው ሆነ ስጋ ለባሽ ሆነ ለሰው ይቅርታ ማድረግ ካልቻልክ እንዴት ነው እግዚአብሔርን ይቅርታ አድርግልኝ ብለህ የምትጠይቀው? እና ማን ይቅርታ ሊያደርግልህ ነው? አንተ ራስን ለሚመስል ለሰው ልጅ ይቅርታ ካላደረግ እግዚአብሔር እንዴት አንተን ይቅር ይልሃል? ይላል እና በዚህ ጾም በተለየ ሁኔታ ይቅርታን በጣም ልንለማመድ ቀድመንም ይቅርታ ማድረግና መጠየቅ እንዳለብን በጣም ላሳስባችሁ እወዳለሁ። ከዚህ ውጭ ደግሞ የቻልን ሰዎች ሙሉ 15 ቀኑን ብናስቀድስ፣ በስራ ምክንያት ደግሞ የማንችል ሰዎች ባገኘነው አጋጣሚ ሁሉ አንድም ቀን ትሁን ሁለትም ቀን ቢያንስ ደግሞ ግዴታ ደግሞ ሰንበትን ማስቀደስ አለብን። ከዛ ውጭ ባገኘናት አጋጣሚ ማስቀደስና መቁረብ በጣም ወሳኝ ነገር ነው። ከዚህ ውጭ ቅድም እንዳልኳችሁ ይሄ ጾም የመጨረሻ ጾማችን ቢሆን የእውነት አሁን የምንጸልየውን ነገር በዚህ ጾም እንጸልያለን ወይ? አሁን እቺ ፍልሰታ የመጨረሻ ጾማችን ብትሆን አሁን የምንጸልየውን ጸሎት እንጸልይ ነበረ? ስለ ቤት፣ ስለ ንብረት፣ ስለ ስራ፣ ስለ ጤና፣ ስለነዚህ ነገሮች እንጸልይ ነበር? በፍጹም። ስለዚህ የመጨረሻ ጾማችን እንደሆነ አስቡ ያልኳችሁ ለምን መሰላችሁ? ከምድራዊ ነገር ይልቅ ስለ ነፍሳችን እንድንጠይቅ፣ ከምንም በላይ የእመቤታችን ፍቅር እንዲያድርብን እንድንጠይቅ ማለት ጸሎታችን ሽፍት ማድረግ አለበት ብላችሁ አታስቡ? ስለዚህ የመጨረሻ ጾማችን እንደሆነ አስበን አንደኛ ስለ ነፍሳችን መዳን እንድንለምን፣ ስጋው ደሙን ያልተቀበልን ሰዎች ለስጋው ደሙ እንዲያበቃን እንድንለምን፣ ከዚህ ሁሉ በላይ ደግሞ ስለ ላይኛው ቤታችን ነፍሳችን እግዚአብሔር እንዲታደጋት እንዲያድናት ብንለምን እጅግ በጣም ጥሩ ይሆንልናል። ምክንያቱም እኛ የላይኛውን ነገር ስንሻ ያን ነገር ስንመኝ የምድሩን ሁሉ እግዚአብሔር ያስተካክለዋል። ምክንያቱም እሱ ጭማሪ ስለሆነ። እናም እቺ ጾም የተሰጠችን ሌላ እድል እንደሆነች አስበን ስለ ነፍሳችን መጸለይ እንዳለብን ላሳስባችሁ እወዳለሁ። ያው በዚህ ምድር ላይ ሳለን ብዙ ቋጠሮ አለብን። ብዙ እንዲፈታልን የምንፈልገው ነገር እንዳለ እኮ ግልጽ ነው። ግን እመኑኝ፣ የእውነቴን ነው የምላችሁ፣ የእግዚአብሔርን መንግስት ለመሻት በተሯሯጥን ቁጥር ምድራዊ ነገር
ራሱ መልክ እየያዘ ነው እኮ የሚመጣው። የእውነቴን ነው የምላችሁ። ለዛ እኮ ነው ቅድሚያ መንግስቱን ሻቱ የተባልነው። እና በዚች በ15 ቀን በዚች ሱባኤ እስቲ ስለ ነፍሳችን እንጸልይ። የእውነት እስቲ ስጋና ደሙን እንድቀበል አድርገኝ። ይነገረናል እኮ ሁሌ ስጋ ደሙን ተቀበሉ፣ ቁረቡ፣ ንስሐ ግቡ እኮ እንባላለን። ማለት የሚሰማ ሰው ብቻ ሳይሆን የሚያደርግ ሰው አድርገኝ ብሎ እኮ ራሱ ይጸልያል። እውነት የተግባር ሰው እስቲ አድርገኝ፣ እስቲ የላይኛውን ነገር እንዳስብ እርዳኝ፣ እስቲ ከስጋ የተላቅቄ ለነፍሴ እንኳን እቺን 15 ቀን ለነፍሴ ልደር ብለን እንጸልይ። እውነት እንደሚሞት ሰው እንድኖር አድርገኝ እስኪ፣ ማለት ያንተ ምርጥ ዕቃ አድርገኝ፣ እስቲ የላይኛውን የሚያስብ ሰው አድርገኝ ብሎ ይሄን ፐርሶናሊቲ ራሱ ለማግኘት መጸለይ እኮ ይጠበቅብናል። ምክንያቱም በተነገረን ልክ አይደለም እየኖርን ያለ ነው እና በተነገረን ልክ እንድንኖር ራሱ ጸሎት ያስፈልጋልና እቺን የፍልሰታ ጾም እቺን 15 ቀን በደንብ በተለይ ለነፍሳችን እንድንጠቀምባት ለማሳሰብ እወዳለሁ። ከዛ ሁሉ በላይ የእመቤታችን ፍቅር እንዲያድርብን፣ ፍቅሯን ጣዕሟን በልባችን እንዲስልብን፣ ከምንሻቸው ምድራዊ ነገሮች በላይ የእሷንና የልጇን ፍቅር የሚሻ ልብ እንድትሰጠን ሁሌ ልንማጽናት ይገባል ማለት ነው እና ይህን ጾም እግዚአብሔር በቸርነቱ ይህንን ልብ እንዲሰጠን፣ የላይኛውን የሚያስብ ልብ እንዲሰጠን፣ እመብርሃንን ፍቅር በልባችን እንዲያሳድርብን የእሱ ፍቃድ ይሁንልን። በድጋሚ እንኳን አደረሳችሁ ለማለት ወዳለሁ። በዚህ ጾም እግዚአብሔር አንድ እንቆቅልሻችን እንዲፈታ፣ ለስጋው ደግሞ እንዲያበቃ እመኛለሁ። በእውነት ለሀገራችን፣ ለቤተክርስቲያናችን ሰላም እንዲሰጥልን፣ የላይኛውን ቤታችን እንዲሰራልን ከልቤ እመኛለሁ። የተባረከ የተወደደ ጾም ያደርግልን። ከምንም በላይ እግዚአብሔርን ደስ አሰኝተን ልክ እንደ ነነዌ ሰዎች፣ ልክ እንደ አስቴር፣ ልክ እንደ ሙሴ፣ ልክ እንደ ነቢዩ ኤልያስ ጾማችን ግዳጅ የሚፈጽም ይሁንልን ለማለት ወዳለው። እናንተም በኮመንት መልካም ምኞታችሁን ማጋራት ትችላላችሁ። በዚህ ጾመ ፍልሰታ የምታስታውሱትን ሁሌ ትዝ የሚላችሁን አጋጣሚ ወይም ደግሞ በየዓመቱ ስትጾሙ የተደረገላችሁን ነገር ኮመንት እያደረጋችሁ እርስ በርሳችን እንማማር፣ እንወያይ ለማለት ወዳለው። ሁልጊዜም በየቪዲዮቼ እንግዲህ እንደማሳስባችሁ ሀብለን ቲቶሪያልስ እንግዲህ እግዚአብሔር በረዳንና በወደደ መጠን ለልጆች ቤት ለቤት የመንፈሳዊና ዓለማዊ ትምህርት እየሰጠን እንገኛለን። ወላጆችም እየደወላችሁ ስለሆነ በጣም እናመሰግናለን። ስለዚህ በአንድም በሌላም ምክንያት ልጆቻችሁም ሰንበት ትምህርት ቤት መላክ ያልቻላችሁ ወላጆች ልጆቻችሁ የትም ሳይሄዱ ባሉበት መተን በሴት ሰንበት ተማሪዎቻችን ቤተክርስቲያን አምና ሰርቲፋይድ ባረገቻቸው በቤተክርስቲያን ስርዓትና በቤተክርስቲያን ትምህርት በታነጹ ሴት ሰንበት ተማሪዎቻችን ይህንን አገልግሎት ወላጆች ማግኘት እንደምትችሉ በድጋሚ ላሳስባችሁና ለነገራችሁ እወዳለሁ። ዲስክሪፕሽን ላይ በማስቀምጥላችሁ ስልክ እየደወላችሁ ልጆቻችሁን ማስመዝገብ ትችላላችሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሆኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔር ፈቃዱንና ውዱን ፈጽመን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።